አባቴ በቃ ቁርአን ናቸው ማለት እችላለሁ። ቁርአን የሚንቀሳቀስ ቁርአን የሆኑ ቁርአን የሚታይባቸው ነበርና በሰው አስመስሎ ረሱል ሰለላሁ ዐለይሂ ወሰለም ካነ ኹሉቁል ቁርአን ከማ ቃለት ኡሙና አይሻ ረዲየላሁ ዐንሃ ያ ማለት ነው። የምንማርበት መንገድ ራሱ ለዛ እየገፋፋን ነው ወይ የሚለው ነገር ጥያቄ ያስነሳበታል። አንድ የቁርአን ስሙን ራሱ ብናይ ኑር ነው አይደል? ቁርአን ደግሞ ነው ነጩን ነጭ አድርጎ የሚያሳይሽ፣ ቢጫውንም ቢጫ፣ ዳለቻ እንኳን ቢሆን ዳለቻነቱን የሚያሳይሽ ነው። በዚህ ዘመን አሁን ካለው ከማህበረሰባችንም አንፃር ብዙ ጊዜ ይነሳል፣ ብዙ ጊዜ እናነሳዋለን በተደጋጋሚ አላህ ሱብሓነሁ ወተዓላ ለሴቶች የሰጠው ደረጃ ምን ያህል ነውና ተብሎ እንደዚህ አይነት ጉዳዮች ይነሳሉ። በተመሳሳይ ደግሞ አላህ በቁርአን ላይ ከቁርአን አንፃር ለሴቶች ምን ያህል ደረጃን ሰጥቷል፣ ቁርአን ስለ ሴቶች አላህ ሱብሓነሁ ወተዓላ ስለሰጣቸው ደረጃ ምን ይላል የሚለውን ነገር እንመልከት። የተሰጠንን ነገር ስናውቅ ለዛ ነገር ጉጉት ስለሚኖረን ብዬ ነው። ያው አንዳንድ ጥያቄዎች ከተለያየ አንግል ማየት አለብን ብዬ አስባለሁ እንጂ እስልምናን ምናልባት ነን ሙስሊሞች ሊያነሱት ይችላሉ ይሄን ጥያቄ። ምናልባትም ደግሞ እንደ ሙስሊም እህቶቻችንም ቁርአን ላይ ያለ ቦታ ከማወቅ መጓጓት የተነሳ ሊጠየቅ ይችላል። አዳዲስ ደግሞ የሚመጡ እህቶቻችን ሰልመው ለኛም ለነሱም አላህ ተባት ይስጠን በደንብ ለማወቅ ጓጉተው የሚጠይቁት ጥያቄ ሊሆን ይችላል በሚል እንነሳና እንዲሁ ያቀሚን ልመልስልሽ እንጂ አሁንም ጥያቄው እንትን ቁርአንን ትንሽ ካየ ነው እንትን አይደል ራሱ ይመልስልናል። ሲጀምር አላህ ወለቀድ ከረምና በኒ አደም ነው አይደል? በቃ የሰው ልጆችን አላቅናቸው ሲል ለወንድም ለሴትም ክብር ተሰጥቷል። من عمل صالحا من ذكر أو أنثى ከተባለ ከሴትም ከወንድም መልካም የሰራ ሰው እንመነደዋለን ካለ ይሄም የቁርአን ምላሽ ነው። ሌላው ደግሞ ኢነ አክረመኩም عند الله أتقاكم ይለናል ሌላ የቁርአን አያ። ይሄም ከባድ ምላሽ ነው። ምናልባት በኩልነት ከተነሳ ማለት ነው ትሪትመንቱ ለሴቶች የበለጠ ነው ብዬ እንዳስብ የሚያደርጉኝ ብዙ ነገሮች አሉ። ያው ትሪትመንት ስለምትወድ ብዬ አይደል? ጠቢዓዋ ነው ሴት ልጅ ሐቂቃ ከዛ አኳያ ነው እንጂ የምለው ይሄ ኩልነት ጉዳይ ምናምን የኛ ጥያቄ አይደለም አበደን። ሐቂቃ የኛ ጥያቄ መሆን የለበትም። እኔ ለኦዲየንሶቻችንም እህቶቻችን ወላሂ እንደዚህ አይነት ጥያቄ ውል የሚልባችሁ ከሆነ ኑ በሉት፣ ቁርአንን ከፍታችሁ ይዩት። በቃ አማርኛ ትርጉምም አለ አይደል? ያው መቅራት አለብን ተፍሲር ግን ይመልስልናል እዛው ብዬ ነው እና ይመጣልን ብዬ አላስብም። ሙስሊም እህቶቼ ጋር አሁንም አዲስ የመጡ እህቶቻችን ራስ ቁርአን እንዳላቃቸው አውቀው ነው የሚገቡት አይደል? አዎ ግን እንደ ትሪትመንቱን ላንሳና ከሱራ ጀምሮ ሱረቱ الرجال ቢልለም ሱረቱ النساء ነው ያለው ሐቂቃ። ከዛ በኋላ ደግሞ ሱረቱ መርየም አለ ፈሱብሃንአላህ። እንደ ተምሳሌትም ሱረቱ ተሕሪም ላይ ሲመጣ ضرب الله مثلا للذين آمنوا امرأة فرعون የሚለው የቁርአን አያ ለኔ በጣም ይገርመኛል። ከታች መርየምን ማስቀምጧታልና ለወንዱም ለሴቱም ተምሳሌት አድርጎ ያመጣት ሴት አለች አይደለ? የፊርዓውን ሚስት እንደዛ እናታችን መርየም ደግሞ አለች። በጣም አላህን ፈሪ እንደነበረች አይደል ያስቀመጠበት አለ። እነዚህ ነገሮች በዝርዝር ቢታዩ ያው ሰዓታችን ጠባብ ስለሆነ ነው ቁርጥ ያረኩኝ የማየው። አለየት ያህል እንደ ሞዴል እንኳን ሴቶችን አምጥቷል አላህ
ከዛ ልፍ ባለ ደግሞ ስሞታ ስታቀርብ خولانات رضي الله عنها كذا قد سمع الله قول التي تجادلك في زوجها وتشتكي إلى الله والله يسمع تحاوركما إلى لنا تلك تريتمنت ነው የሰው ልጅ እኔ ሲገባኝ ሴት ልጅ በተለይ አላቅም የወንዶቹ ባህሪ ከሆነ በጣም መደመጥን ይወዳል አይደል ሁሉም ሰው خاص ደግሞ የሆነ ነገር አለ ሴቶች ይፈልጋሉ አይደል አው ምናምን እንኳን ስትይና በደንብ ያየሽ ስታወሪ ኩል አይደለም الله جل وعلا قد سمع الله قول التي تجادلك في زوجها ስለባሏ ሸክዋ የምታቀርብልህን ሴት ጉዳይ አላህ እኮ ሰማ والله يسمع تحاوركما በመካከላችሁ ያለው የልውውጥ አላህ ንግግራችሁን ሰምቷል ከዚህ በላይ ትሪትመንት የለም ሐቂቃ ሌሎች የሚነሱ ከኢስላም ጋር የሚጣረሱ ነገሮች አሉ እሱን አሁን ርዕሳችን ስላልሆነ እንተው ዝም ብለው ይሄ አጌኒስት ኢስላም የሆኑ ሰዎች ብጅታ ለመፍጠር የሚያነሱት ምናልባት ከውርስ ጋር ምናልባት ይሄ ከፖሊጋሚ ጋር የተያያዙ ነገሮች ይነሳሉ ያ የሆነ ቀን ሲገባው ይገባል አየንካን ቁርአን ሁሉ ጊዜም ከፍታ ላይ ነው ያለው ሁሉ ነገሮች በቁርአን ይለካል እንጂ ቁርአን መለኪያ ሌላ የለው ራሱም የመለኪያ ሚዛን ነው ቁርአን አላየት ያህል እኔ ለሴቶች ይሄ ነው حتى ሌላ ጠበቃም ነው እኮ ቁርአን አይደለ ምንድነው ሱረቱ النبأ ላይ ይሁን ሱረቱ الذاريات ላይ وإذا الموءودة سئلت بأي ذنب قتلت በጣም እኮ ነው የሚገርመው አባቷን ለፍርድ የሚያቀርብ እኮ ቁርአን ነው የቀበራት አባቷ ነው አይደል የቅርብ ሰዋ الله وإذا الموءودة سئلت بأي ذنب قتلت በምን ወንጀሏ እንደገደላት እንጠይቅላታለን እኮ ነው አላህ ያለው አው ጠበቃም ነው ቁርአን ለሴቶች ስለዚህ ጠበቃነቱ ሱረቱል ሙጃደላም ላይ ምናይበት ነገር አለ ስለዚህ ቁርአን በዚህ ልክ ነው አላህ ምንኖረው ምንረዳውና ምንኖረው ያርገን እንጂ ያ አላህ ሁሌም መልካም ለሚሰሩ ሰዎች ተቅዋ ነው መለኪያው በቃ ሴት ወንድ አይደለም ትልቅም ትንሽም አላለም እኮ የእድሜ ጋፕ እንኳን እንትን አይደለም አው በቃ ተቅዋ ካለው ከ40 አመቱ የ15 አመቱ ወይ የ20 አመቱ ልጅ ሊበልጥ ይችላል በቃ هذا هو እና ቁርአን والله በጣም ሊገለጽ የማይችል ውበት ያለው ትልቅ መመሪያችን ነው አላህ ህይወታችንን እናረጋው ያርገን አሜን አሜን وإذا الموءودة سئلت ሚለው ላይ ስታነሽ ኡስታዛይ ሰሞኑን ኡስታዛችን ስለዛ ጉዳይ ያነሳልን ምን አለ وإذا الموءودة سئلت ሲልኮ እሷ ናት የጠየቀችው وإذا الموءودة سئلت ያቺ 7-8 አመት ልጅ መተውን ልጅ በተጠየቀች ጊዜ የሆነ ሰው ሲበደል የሆነ ነገር ሲደርስበት ይጠየቃል አይደል የበደለው ሰው ለምን እንደዚህ ያረክበት ተብሎ እሷ ግን እዚህ ጋር የጠየቀችው የተበደለችው ናት የጠየቀችው ይሄ ለምን ተፈጠረ ብላችሁ ጠይቃችሁ አታቆሙ ያለንና ለምንድን ነው ብለን ስንጠይቀው ያ የበደለው ሰው እሷ ስትጠይቅ እንዴት ምን አይነት መሸማቀቅ ውስጥ ይገባል ሌላ ሰው ከሚጠይቅላት ሌላ አካል ከሚጠይቅላት እሷ ብትመልስ ምንድነው የምትመልሰው ብሎ እሱ ምን ውስጥ ይገባል ለውነታውም ጥርጥር የለውም ለመብቱም ደግሞ ሰው ራሱ ሲጠይቅና ሌላ ሰው ሲጠይቅ አንድ አይደለም ያው ቁርአን በጣም በእኛ ቃል አይገለጽም እንዲሁን እንካው ብለን ነውና ምናሳስተው ምናበላሽው ካለ እንግዲህ አላህ አፊ በለን ሐቁን ምንወጣ አላህ ያርገን መርሐባ ይሄ ደግሞ አሁን ያለንበት ዘመን ደግሞ የሶሻል ሚዲያ ዘመን ነውና ከሶሻል በፊት በነበሩ እንትኖች ላይ የሆነ ሰው የሆነ ነገር ላይ ፎከስ ነበረው አሁን ይሄ ሶሻል ሚዲያው ዘመን ፎከሳችንን ነው የነጠቀን አብሶ እኔ ከኔም በታች ላሉ ከኔም በላይ ላሉ እህትና ወንድሞች ፎከሳችንን ነው የወሰደብን የሆኑ የተቀነጫጨቡ ሐሳቦችን በአንድ የምናገኝበት ቦታ ሆኗል ሶሻል ሚዲያና ቁጭ ብለን ቁርአንን ለማስተንተን ምናምን ጊዜ ያጣን ነውና ይሄ ሶሻል ሚዲያ ዘመን ከመሆኑም ጋር
እንዴት ነው ከቁርአን ጋር ግንኙነት ሊኖረን የሚገባው? ምን አይነት ግንኙነት ነው ልንመሰረት የሚገባው? والله በደንብ ረዳዋለሁ። ከባድ ነው፣ ሁላችንንም ኦልሞስት ያጠፋ ጉዳይ ነው። አላህ እንግዲህ ይድረስልን። ያው የምንፈልገው ነገር ላይ ነው አላህ የሚያግዘንና ምንፈልገው አላህ ያርገን። ሐቂቃ የተርቢያ ጉዳይ በጣም ወሳኝነት አለው ብዬ ነው እማምነው። ያው ብዙ ነገሮች አሉ፣ ውሏችን፣ አላማ፣ የአላማ ሰው መሆን ብዙ ነገር አለ። ለዚህ አሁን እንዲሁ ይሄ ተደቡሩ ፈህሙ ምናምን ይቆይና አሉ እንደዚህ እህቶች የምንገናኝና ኦልሞስት 4 መጅሙዓ 4 ግሩፕ የአንድ ሳምንት አሳይመንት ተባብለን ይሁን አሳይመንት እንትን ብዬ ነበር አዘጋጅቼ ነበርና እስቲ በዚህ ሳምንት ሚያጅብ ነው ኢልሃም እንደምጠራኝም ሳላቅ ማለት ነው። ጥሩ አጋጣሚ ሆነ። በዚህ ሳምንት ለ2 ሰዓት ቁርአን መቅራት ብቻ፣ ተደቡር ምናምንም አላነሳውም፣ ተፍሲር ምናምንም አላልኩም። ምንም ሳይቋረጥ በተከታታይ ለ2 ሰዓት ቁጭ ብሎ መቅራት ብቻ። ረመዳን ላይ ኖርማል ሊሆን ይችላል ለብዙ ሰው። ዊርዳችንም ከፍ ካለ ከ1 ጁዝ ከ2 ጁዝ አይበልጥም። ያ ማለት ደግሞ 1 ሰዓት ሊሆን ነው። ኦር ደግሞ በጣም ተሎ ለሚቀራ ሰው 40 50 ደቂቃ ይሆናል፣ 25 ደቂቃ ቢፈጅበት። ከዛ ያው 4ቱም ግሩፕ የተለያየ ነገር ነው የሰጡኝና እየተዓጀብኩ ነበረ። አንዳንዶቹ እንደው ምን ወቅት ይመቻል 2 ሰዓት ቁጭ ብሎ ለመቅራት፣ ኢንቫይሮንመንቱ ምን ያህል የተበከለና አስቸጋሪ እንደሆነ ተረዳው። ከዚህ ማለት ምን እናድርግ፣ የሆነ ሰዓት የሆነ ስልክ አይደል፣ የሆነ ሰዓት የሆነ ነገር ወሬ፣ የሆነ ሰዓት ደግሞ የሆነ ሀጃ ምናምን፣ በቃ እንዴት መሽጉል እንደሆነን በሱ አንድ ወሰድኩኝ። ሌሎኞቹ ደግሞ ድንገት ያለመግባባት ተፈጠረና ስልሽ ሚስ አንደርስታንዲንግ ተፈጥሮ ልበልሽ በየቀኑ ለሳምንት ያልስ መሰለንና 3 ሞከርን አሉኝ። ከዛ በኋላ ደግሞ 1 ሰዓት ግማሽ ሰዓት ነው እንጂ አልቻልን። ፈሊላሂ الحمد አልኩኝ፣ እንኳን መሰላቸው ብዬ ማለት ነው። አንዳንዶቹ ደግሞ ሳስበው የሌሊቱ ሰዓት ሚሻል መሰለን፣ ቀለሊት ጸጥ ይላል። የተመቻቸው ሰዎች ማለት ነው መሞከር፣ እሱ ጥሩ ሰዓት ነው አልኩ። ግማሾቹ ከሱብሂ በኋላ የተሻለ ኢልሃም ምን ልልሽ ብዬ ነው። እኔ እንደው እስቲ እንዲሁ ዝም ብሎ ማዕናውም ባይገባንም የተወሰነ ነገር የሚረዱ እህቶች ናቸው። ያው እንደዚህ ተርቢያ ላይ ያሉ እህቶች ናቸው። ቁርአን ተፍሲርም ስለ አስተማሩት ውስጥም ስላለ በተወሰነ መልኩ ምን ረዳው ይሆናልና 2 ሰዓት ሰብር አላገኘንም ለመቀመጥ። የነበረው ፍትጊያ በጣም እንዳስቸገራቸው ማለት 2 ሰዓት ልሞላ ስል የሆነ ነገር ብዙ ነው። ኦልሞስት ለሪሰርች የሚመች አይነት ብዙ ነገር ነው ያገኘሁትና ምን አልኩኝ፣ ኔክስትም 2 ሰዓት በቃ ኔክስትም 2 ሰዓት። አሁን ምንድነው ፕላንሽ ብትይ 2 ሰዓት አድርገ ነው አልহামዱሊላህ በደንብ ቁጭ ብዬ መቅራት ቻልኩኝ በሳምንት። ከዛ 2 ቀን 3 ቀን ከዛ በኋላ ተመልሰን ደግሞ ተፍሲሩ ከተደብሩ በፊት እንዴት ማታቂው ነገር ላይ ተደብሩ ይመጣል። ዝም ብሎ ሊያባባሽ ቁርአን ባህሪው ነው አይደል? ያሳዝንሻል፣ ያስለቅስሽ ይችላል፣ ያባባል። ትንሿን እንኳን ባወቅናል። ከዛ 2 ሰዓቱ ደግሞ ተፍሲሩ፣ ለ2 ሰዓት ቁጭ ብሎ ተፍሲር ማንበብ በቃ ምንም ማዳመጥም ሊሆን ይችላል፣ ግን ለ2 ሰዓት። ከዛ ኔክስት ደግሞ ለ2 ሰዓት ተደቡር ማድረግ፣ በተደቡር መቅራት። ምናልባት በቀጣዩ ደግሞ ተፍሲር ጋር ከደረስን የዛኔ ሪፍሌክሽኑን ምናወራ ይሆናል ኢንሻአላህ። ስለዚህ ይሄ ሶሻል ሚዲያ ጉዳይ እኛ ከመታነጻችን በፊት በዙሪያችን ያሉ ሰዎች ተርቢያ ከማድረጋችን በፊት ስለመጣ በተለይ አንዳንድ ቦታ ላይ የቀደመ
ይሞላል ሁሌ ቀድሞ ተሞላ ለዚህ አሁን ሁለት ስራ ልንሰራ ነው ማለት ነው ይሄ ሚዲያው አዲክትድ ያልሆነው ትውልድ ቁርአንን ቀድሞ ማስተዋወቅ አንዱ ስራችን ይሆናል እኛ ደግሞ የተቸገርነው የሰጠምነው ሰዎች ደግሞ መውጫ መንገድ ሊበጅልን ይገባል እኔ ይሄንን ነው ምለው ማለት ይሄን ባላደረግንበት ዝም ብለህ ውጣ ብትዩ በጣም ከባድ ነው እንደው ታዩና ለሆነ ለከባድ ነገር ሞባይልሽን ስትከፍቺ የሚመጡ መልእክቶች እኮ አቅልሽን ይሰርቁሻል አንቺ እንኳን አላማ አለኝ ሆነ ነገር አረጋለሁ ፕላን አርጋለሁ ምን ሰው አዎ ስለዚህ ኢንሻአላህ ትውልድ የማዳን ስራ ይጠበቅብናል የገባነው ሰዎች ደግሞ ቁርአን ወደ ሀያታችን እንዲመጣ ስራ መሰራት አለበት ያው ለሁለቱም ተርቢያ ነው የሚያስፈልገን ያው ዱዓም የተርቢያው አንድ አካል ነው አላህ ይገዘን እንግዲህ አሚን በጣም እዚህ አካባቢ ላይ የሚነሱ ነገሮች ሰፊ ናቸው በቃ እንዳልሽው ነው እንትን ይሄ ተርቢያ የሚለው ነገር አሁን አብዛኛው ሰው ጋር ሚስ አንደርስታንድ የተደረገ ይመስለኛል ተርቢያ ለልጆች ብቻ ይመስለናል መታነጽ ለልጆች ብቻ ይመስለናል ቁርአኑ ራሱ የመጣው እኮ እኛን በየእድሜያችን ባለንበት አህዋል እኛን ተርቢያ አርጎ ሼፕ አርጎ ቀጥቅጦ እንደገና አዲስ ሰው ለመስራት የመጣ ኪታብ እንደመሆኑ መጠን ሁሌም መውጫችንን በቁርአን ማድረግ አለብን የሚል ሐሳብ አለኝ አንቺም እንዳልሽ ኡስታዛዬ ሌላ ደግሞ ወንዶች ብዙ ጊዜ እንትን ነው የሚሆኑት እዚህ ጋር ብዙ የሚነሱ ነገሮች አሉ ሴት እህቶቻችንም የሚያነሱት ጥያቄ ስለሆነ ማለት ነው ሂፍዝ መሆን ሐፊዝ መሆን እፈልጋለሁ ትላለች አንዲት እህት እኔ በቃ ሐፊዝ ነው መሆን እፈልገው የጌታዬን ቃል በልቤ መሸምደድ እፈልጋለሁ ብላ ስትነሳ ምን ሊያደርግልሽ ምን ይሰራልሻል አታሰግጂበት ኢማም አትሆኚ ለምንሽ ነው አንቺ ደግሞ ብዙ እንደዚህ አይነት ጥያቄዎች አሉት በነገራችን ይስተዛየና ቅርብ የሆኑ ሰዎችም እንደዚህ አይነት ነገሮችን ያነሳሉ ምን ልታደርጊ ወንዶቹስ ሄደው ያሰግዳሉ አንቺ ለምን ልትሆኚ ነው ሐፊዝ ምትሆኚው ይላሉ ጥያቄዎች ይነሳሉና ሴቶች ሐፊዝ ከሆኑ ለምንድን ነው ሐፊዝ መሆን ያለባቸው ጎላቸው ምንድነው የኢማም ነገር ስታነሺ ሐቂቃ ብዙ ነገር ነው የመጣብኝ ምናልባት ኢማምነት ከባድ ኃላፊነት ነው ከባድ ነው ስልሽ ቁርአንን በመኖሩ አይደለም እሱ ሌላ የሚቆየን ጉዳይ ነው ሙራጃው ሶፊት ቆመሽ አንድ ጁዝ በአንድ ሰላት የተራዊህ ሰላት ነው ብዙ ጊዜ ምናደርገው በዛ አንድ ጁዝ ቆመሽ መቅራት ማሰገድ ከባድ ኃላፊነት ነው ትልቅም ደረጃ ያለው ነው ሐቂቃ ወጣቶችንም የሚያነሳሳ ነገር ነው ይሁን አሁን ኢማሞች ብዙ ጊዜ አንዳንድ መስጂድ ትላልቆቹ አይደል ትላልቅ አባቶቻችን መሻይኾቻችን አላህ ይጠብቃቸውና ረመዳን ላይ ወጣቶችን የሚመጣበት መስጂድ አለ አይደል ለሌሎች ወጣቶችም በጣም ሞቲቬት የሚያደርግ ነገር ነው እንደ ለማሐፈዝ ሙራጃዓም እንድንጠነቀቅ የሚያደርገን ነው ትልቅ ቦታ ያለው ነገር ነው ኢማም ግን ሴቶቹ ጋር ስመጣ ቁርአንም አይደል ረበና ሀብ ለና ሚን አዝዋጅና ወذرياتنا قرة اعين واجعلنا للمتقين اماما መሪ መሆን በሁሉም ነገር በተለይ ለሙተቆች ከባድ ቦታ ያለው ነገር ነው ግን ሴቶቹ ጋር ስንመጣ እኮ ከዚህ ጋር የሚወዳደር ነገር አይደለም የሷ ያላት ነገር ምናልባትም ቁርአን ሐፍዛ እንዳልነው የመኖር እድል ከገጠማት እየቀራች ምግብ ስታበስል እየቀራች ልጅ ስታሳድግ እኮ ብዙ የሚቆጠሩ ኢማሞችን የምታፈራው እሷ ናት ከዛን ግል ብታዩ ይሄ ጥያቄ አይነሳም ምን ያሐቂቃ ሰጥ እቤት ውስጥ ለምሳሌ እናት ናት ሐፊዝ ናት ሴት ልጆችም አሏት ወንድ ልጆችም አሏት አንዱ ኢማሙ ከሚሰራው የበለጠ 5 ኢማም ልታፈራ ነው ሌላ ኢማም የሚያፈሩ ሴቶች ልጆቿን ልትሰራ ነው አይደል ከዚህ በቃ በምን ይገናኛል አይገናኝም የንያና የእخلاሱ ጉዳይ ነው የሚያስፈልጠው ንያ ካረገች ኢخلاስ ካረገች በእርግጠኛ ትበልጣለች አይደል ይሄ ሁሉ ኢማም ሲያሰግድ ይሄ ሁሉ ሴት ልጆቿ 3 ሊሆን ይችላል 5 ሊሆን ይችላል ሁፋዞች አርጋ ወይም ደግሞ ቁርአን የሚኖሩ አድርጋ
ከዛ በላይ ምን አለ? ስለዚህ አብሽሩ አላህ ሰጥቶን ከሐፈዝን እኔ እንደውም የኢማምነት ጉዳይ ብዙ ስለምን አሳሰበ። በነገራችን ላይ አንድ ሌላ ደግሞ መነግርሽ እንደው አልহামዱሊላህ እንኳን ማስተዋስኩት ኢማም ለመሆን ገንዘብ ለማግኘት ወቅና ለማግኘት አይደለም ቁርአን ማሐፈዝ ያለበት ትልቁ መጠንቀቅ ያለብን የቅድሙ እንደ ሞራል ምናልባት ልጆቻችን ካነሱ ተማሪዎች ካነሱት ምን መልስላቸው ጉዳይ ይሆናል ውስጡ ሌላም መልስ ቢኖረው ግን ደግሞ ቁርአን ኢማም ለመሆን እንደሚሐፈዘው ይኮ በሰሃባም በሰልፎች ታሪክ አይተን ማናቀው ነገር ነው። ኢማም ለመሆን ነው እንደሚሐፈዘው እንደው ፐርፐዙ ከሐፈዘ በኋላ ረሱሉ ሰለላሁ ዐለይሂ ወሰለም ቁርአናቸው በጣም ቤስት የሆኑ ሰዎች ያያቸዋል የሚያዳምጧቸው ጊዜ አለ ለማስቀራት ይልኳቸዋል። አንዱ ከኖረው በኋላ የሆነ እንትን ነው የሚያረገው ነገር ነው። ለምሳሌ በምን ልመስልልሽ የሆነ ነገር አለሽ አንቺ ጋር ስትገዢው ወይም ስትፈልጊው ለራስሽ ነበር እግረ መንገድሽን በደንብ ስላለሽ ወይም በደንብ ስላወቅሽው ታሳውቂያለሽ። ያሳወቀ ሰው ደረጃው ከባድም እንደሆነ ስለተቀመጠ ስለዚህ ቁርአን ስንሐፍዝ ለህቶች የምንነግረው ነገር አላህ ከወፈቀን ንያችንን አስተካክለን اقرأ وارتقي እንዲባል አኺራ ላይ ደረጃችን ከፍ እንዲል ያአላህን ውዴታ እንድናገኝ ቁርአን እንድንሆን ራሳችን እንድንኖረው ነው ማሐፈዝ ያለብን። ይሄ ነው መነሻችን ማድረግ ያለ ይሄ ያደረገ ሰው ንያው ይሄ የሆነ ሰው የኢማምነት ጥያቄ ለሱ ጥያቄ አይደለም። ወንድም ሆነ አይደል ወንድም ሆነ ለምን ሀያቱ ሙሉ ሳያሰግድ አይሞት ጥያቄ ነው እንዴ ለሱ? ስንት ሁፋዞች አሉ አላህ ወፍቃቸው ሌሊ ቆሙበታል ለራሳቸው ይኖሩታል ለራሳቸው ኢማም የመሆን ህልምም ሐሳብም የሌላቸው ስንት አሉ። ለዚህ በዚህ ልክ ነው እንጂ ማሰብ ያለብን ይሄ እንትንን የሚገድል ነገር መነሳት የለበትም በፍጹም መሆን የለበትም። السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكلوشنا. دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسكهيفز درس يستمر قويتال. دار الكبرى انقدي اهم دغمو بعينتو لي يهونو يتلايو اداديس باكيجوچن يزو ወደ እናንተ በቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ በሐዲስ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። እንደ ኡስታዛ ሐስና እኛ በጣም እንወዳት የተከበረችው የተወደደች ኡስታዛ ሐስና ቁርአን ላይ በጣም የምትወደው ስትቀራው የሚገዛት የቁርአን አያ ምንድነው? خير الله እንግዲህ እንደወደዳችሁኝ አላህ ይወደዳችሁ ነው የምወዳችኋለሁ። አላህ እንግዲህ ተዋደን አርሽ ጥላ ውስጥ ምንቀማመጥ አላህ ያርገን። ቢስሚላህ ኢልሃሚ ብዙ ነው ይሄን ማለት አልችልም ግን እንዲህ ስትኝ ከወቅቱም ጋራ ይሄዳል ብዬ ስላሰብኩኝ በጣም ወደው ሁሉ ጊዜ ሳላስበው አፌ ላይ ከሚመጡ የቁርአን አያዎች አንዱ የሆነው መረጥኩኝ ማለት ሱረቱል ሐጅ ላይ ያለ بعد اعوذ بالله من الشيطان الرجيم اذن للذين يقاتلون بانهم ظلموا وان الله على نصرهم لقدير የሚለው የቁርአን አያ በጣም ነው የምወደው በጣም ነው ማጣጥመው ሁሉ ጊዜ የሆነ ነገር ስሰማ ምናምን አፌ ላይ ሳላስበው
أذن للذين يقاتلون بأنهم ظلموا لالهن ዝም ብዬ የሆነ ከዚህ ጋር መሄድ የሆነ ወይ የፍልስጤም ነገር ልሰማ እችላለሁ ወይ ሆነ መበደል በጣም ይሄ ሙስሊሙ ዓለም ታይዋለሽ የዙልም የበደሉ ነገር በጣም ይመጣብኛልና አንዳንዴ ስለ ምንም ወቅታዊ ነገርም ሳልሰማ የሚያጅበኝ አቅሊ ላይ ይመጣል በጣም والله ይገርመኛል ዝም ብሎ አንዳንዴ ቁርአን አያ አቅልሽ ላይ የሚመጡ አለች አይደል እንደዛ ከሚመላለስብኝ የቁርአን አያ ይሄ ነው እንደውም በጣም እንትን ሲለኝ ሱራውን ራሱ በደንብ አላቀውም ነበር ዝም ብዬ ስቀራው ነው እንትን ማለት አላስታውሰውም ስልሽ የትኛው ሱራ ውስጥ ነው ይሄ የቁርአን አያ ያለው የሚለው ነገርና እስቲ የትኛው ነው የቁርአን አያው ይሄ ምን ውስጥ ነው ያለው ብዬ ነው ያየሁት ማለት ሁሉ ጊዜ ስለሚመጣብኝና ይሄን የቁርአን አያ ነው የሚመጣብኝ ያ አላህ በደል ካለ በቃ ይሄ ቁርአን አያ አለ ለምክንያቱም አሁን ዞር ብቲ በአንድ በኩል በደል አለ አካባቢሽ ላይ ቤትሽ ላይ የሆነ ባልነበት ደረጃ ሁሉ በደል አለ በቃ አሁን ያለንበት ጊዜውም አካባቢውም ሁሉ ነገሩም ለፍትህ ሳይሆን ለበደል የተመቸ ዘመን ላይ ነው ያለነውና ይሄ ዘመን ደግሞ በቃ ኡዚነን እንደዚህ ነው የሚያስብል ነው እና ከዚህ አንፃር ደግሞ እስኪ ትርጉሙ ጋር አብዛኛው ሰው ይቀራዋል የሚቀሩ አላህ ያገራላችሁ ሰዎች ኡዚነን ለዚነ ያሉ መቅራታቸው አይቀርምና ግን ትርጉሙ ለኡስታዛ ደግሞ የሚሰጣት የተለየ ማነው ምንድነው ብዙ ስሜት ነው የሚፈራረቅብኝ ይሄ ቁርአን ደስ ይለኛል ደስታው ግን ውስጤ የሚያሳዝን ነገር ከመፍጠር ጋር ነው ያው አንዳንድ ቀን ደስ ሲልሽ የሚሰሙ ስሜቶች አሉ ሙሉ ለሙሉ ኖርማሊ ደስታ ስሜት አንዳንድ ቀን ደግሞ ከማዘን ጋር የተደባለቀ አላቀውም ይሄን የቁርአን አያ ስለውም والله በቃ ስቀራም በሱ ጋር ስደርስ ዝም ብዬም ሲመጣብኝም የተለየ ፊሊንግ ነው ያለኝ አንደኛ እስልምና ምን ያህል ፍትሃዊ ምን ያህል ሰላም ወዳድ እንደሆነ ከዛ በኋላ ደግሞ በደል የበደል ራሱ አገላለጹ አሁን ይሄ የቁርአን አያ ሲወርድ almost 13 አመት ወይ 10 ምናምን አመት ተበድለው ቆይተው አይደል ከሂጅራ ጣም ከስደት በኋላ ወይም ብዙ ስደቶች ካለፉ ብዙ ነሱመያ ተገድለው ረድዋኑላህ ዐለይሂም አጅማዒን ነቢላል ያ ሁላ ስቃይ አይተው አሉ ያሲር ተሰቃይቶ ምናምን ነው ከዛ አላህ ካልፈቀደላቸው መጋደልን ማሰብ እንደሌለባቸው መጀመር እንደሌለባቸው ምን ያህል ዲሲፕሊንድ እንደሆነ ዲኑ ምን ያህል ፕሮግራምድ እንደሆነ ምን ያህል የሰብር ዲን እንደሆነ ምን ያህል የሰላም የፍቅር እንደሆነ የታጋሽነት ዲን እንደሆነ ነው ማይበት እንዲሁ በትንሹ ዳልኩሽ የተደባለቀ ስሜት ነው ሁሌም ለቅጽበትም ሳሳው ሰው ውስጤ ድብልቅ ያለ ስሜት ርብሽ ማለት የመደሰት ስለተፈቀደላቸው ደግሞ በቃ ሁሌ حتى ቁርአኑን አልጨርሰው ኡዚነ للذين يقاتلون بانهم ظلموا ላለ ሁሉ ጊዜ በቃ ለራሴ የሚሰማኝ በቃ ውስጤ ይመጣልና ኦኬ በቃ ምን ያህል አስደሳች ነገር ነው ከዚህ ሁሉ ስቃይ ብድግ ብሎ አንድ ሰው ጦርነት አይከፍትም በደል ነው ጦርነት የሚያመጣውና ምንድነው ለነዛ ለሚገደሉ ጦርነት ውስጥ ጦርነት ለእንትን ለተባለባቸው ለተገበረባቸው ብድል ለደረሰባቸው ለሚሰቃዩ የስቃዩ አይነት ይሄ ነው የሚባል አይደለም ስቲል ነው ያለ ነገር ነው አይነቱም እንደዛው ብዙ ነው የእስር ነው አለ የመሰደድ ነው አለ ዘመን አመጣሽ በሆነው ደግሞ ቴክኖሎጂ የሚጨፈጨፈውን ሰው ያየን ነው ከዛ በደል ነው ጦርነትን የሚያስፈቅደው በቃ የበደል መብዛት እስልምና ልክ ሲሰደዱ ኡዚነ للذين አልተባለም አይደል የስደት ጊዜ ወይን ቢላል ኢብኑ ረባህ ወዲያው እንትን ያለ ኡዚነ አልተባለም የተጠራቀሙ ስቃዮች የተጠራቀሙ በደሎች የተጠራቀሙ ስደቶች ናቸው ኡዚነ للذين يقاتلون بانهم ظلموا ያለው አላህ ግድያን የፈቀድንላቸው እንዲጋደሉ ጦርነት እንዲወጡ
የፈቀደላቸው ስለተገደሉ ነው ስለተበደሉ ነው የظلم አይነት ስላዩ ነው አለ አላህ ቢአንሁም ظلموا በቃ በጣም ተበድለዋል ለተበደለ ሰው ደግሞ በደሉን እንዲከፍል ከማመቻቸት የበለጠ የሚያክም ነገር የለም አላህ ደግሞ ሁሉንም በደላቸውን ያየ ጌታ ነው የሰማ ጌታ ነው ሳይደርስ እኮ የሚያውቀው ጌታ ነው ስለዚህ መፈቀዱ በጣም ያስደስተኛል እና ገዛዎችን አስተዋውሳለሁ እነሱ ምናልባት 10 ምናምን አመት ሰሃባዎቹ አይደል በደሉ አይደል 10 ምናምን አመትም ኤግዛክት የወረደበትን የቁርአን አያሁን በثقة በኮንፊደንስ ማናገር ባልችልም ከበደሎች በኋላ ነው ቁርአኑም ያንን ነው የሚያመለክተን ምናልባትም እንትን መዲና ጦርነት መካል ተከፈተም እኮ 13 አመት ተበድለው ማለት ነው እንዲሁ ብናዩ የመዲናን እንኳን ምንም ባንቆጥር 13 አመት የንብረት ዘረፋ ነው አይደል ምንም እኮ የዒባዳ ማጣት ነጻነት አገር ጥሎ የመሄድ በቃ ስቃዩ ሚነገራል የእንትኑ የማቀቡ የረሃቡ ሁሉም አይነት አሁን ምን ሰማ ማቀብ ረሃብ ነበሩ ተርበዋል በጣም ከባድ ማቀብ አይሸጥላቸው አይለወጥላቸው ምግብ አይሰጣቸው የመሰደድ የመደብደብ የመታሰር የሁሉም አይነት ظلم ያዩበት ማለት ነው ገዛ ጋር ስንመጣ በጣም የወደድኩትና ደግሞ ዛሬ በቀየቱን ላንሳላት ለኢልሃም ሐቂቀተን ካልሽኝ በኋላ የቱን ልበላት ለኢልሃም በጣም ተጀግሬ ነበር ከዛ ደሳለኝና ለምን ሁሌም ማስበው ነገር እንዴት ይሄን ቶሎ አላሰብኩትም ወቅታዊም ነው ብዬ ለወስን የቻልኩት ሐቂቃ ገዛና ሱዳኖችን ሳስታውስ ነው ስለዚህ ገዛ ስንት አመት ነው የተበደለችው የ80 የ60 የ70 አመት ታሪክ እኮ ነው አይደል በቃ ከዛ በቃ እነዚህ ሰዎች ለመታገል ባላቸው ሁሉ በቃ ኡዚና የሚለው ነገር ይመጣልኛል ሐቂቃ ስለዚህ ከዛ በኋላ መፈቀዱ በጣም ያስደስተኝና ወኢነ አላህ ዐላ ነስሪሂም ለቀዲር በቃ አላህ ደግሞ እነሱም በመርዳት ላይ አሸናፊ በመድረግ ላይ ለሱ ምንም ማለት አይደለም ቻይ ነው የሚለው ነገር ደግሞ በቃ ስሜቴን የበለጠ ይሄን ቁርአን የበለጠ እንዳጣጥመው ያረጋኛልና እዛ ጋር ስደርስ አንዳንድ ቀን ደግሞ አለው አንዳንድ ቀን ቆምላለው አንዳንድ ቀን በቃ በጣም ነው ማጣጥመውና ወቅታዊም ስለሆነ ደስ ብሎኛል በቃ ገና ኡዚነስል ሚሰማኝ ደስታ አለ ውስጤ ሐቂቃ በጣም ነው የምደሰተው ለነግርሽ በቃሌ ከምገልጸው በላይ ያስደስተኛል በቃና በጣም ወቅታዊም ስለሆነ እንግዲህ ለዛሬ ይመርጫለሁ ኢልሃምዬ አላህ ምን ኑር ያድርገን አው ተስፋ የሚሰጥ የቁርአን አያ ነው ዚነ ለዚነ የሚለው የቁርአን አያ ከዛ መጨረሻ ላይ ደግሞ ወኢነላህ አላ ነስሪሂም ለቀዲር አላህ እነሱ እንዲያሸንፉ በማድረግ ላይ ድል በመስጠት ላይ ቻይ ነው እና ለኛም ለወንድሞቻችን ዓለም ላይ ላሉ ወንድሞቻችን በሙሉ ከኛ በፊት ለነበሩትም ወደፊት ለሚመጡትም እስከ የውመል ቂያማ ቀን ድረስ ተስፋ የሚሰጥ የሚያበረታታ ጠንከር እንድንል ጽናትን እንድናገኝ የሚያደርገን የቁርአን አያ ነው አው ኢሉያ አንድ ነገር ይቃቲሉነ ሲል እኔ በጣም ደስ የሚለኝ ለምሳሌሽ በቃ ዘመንን ያዋጀ ሁሌም ያለ ነው ብዬ እንትን እንድል ያረጋኛል ማለት ኡዚነ ሊል ምንድነው ሙሃጂሪን ኡዚነ ሊልአንሳር ምናምን አይደለም ኡዚነ ሊልذين يقاتلون بأنهم ظلموا በቃ እየተገደሉ ላሉ እየተወጉላሉ ለተበደሉ ሰዎች ነው እና ብቻ ላቅም በእኔ የሚገለጽ ስላልሆነ የተፍሲሩ ክብደቱም ህክማው ምናምን እንደዛ ይሰማኛልና በጣም መወደው ወቅታዊ የቁርአን አያ ነው ባረከላሁ ፊኪ የመጨረሻና ማገባደጃ ጥያቄ የሚሆነው ሁሌ ጭንቅላቴ ውስጥ የሚመላለስ ነው ይሄ ጥያቄ ከቅድም ጀምሮም እያነሳ ነው በሰፊው እንድናየው ስለፈለኩኝ ነው ደግሜ ማነሳው ቅድም ሂፍዝ አካባቢ የሚነሳውን ነገር አንስቻለሁ ሊያፍዙ የሚፈልጉ እህቶች ምን አይነት ነገር እንደሚገጥማቸውና እሱን ደግሞ ፈተነው ነው ያለፍነው ምን መደረግ እንዳለበት
እንደ ማህበረሰብ ግን እንትን ያስፈልገንም ወይ አሁን ቁርአንን ተደቡር የሚያደርጉ ቁርአን ሲነሳ ረሷማ የምትባለ እንስቶች ያስፈልገንም ወይ ሊኖሩት የሚችሉት አንዲት እንስት ቅድም እያልሽ ነበር ኡስታዝ አንዲት እንስት ቁርአን ከኖረችው በቃ ማህበረሰብ በቁርአን እንዲታነጽ ነው የምታደርገው ታግዘዋለች ይሄን ማህበረሰብ ቀጥቅጣ መስራት ትችላለችና እንደዛ አይነት እህቶች ያስፈልገንም ወይ ከሂፍዙ በተለየ መልኩ ማለት ነው ሂፍዙ ላይ ቅድም አንስተናል በተደብሩ ላይ ደግሞ ተደብር የሚያደርጉ የሚያስተነትኑ ቁርአንን ሊኖሩ የሚችሉ አይሻ ረዲየላሁ ዐንሃ እንዳለችው ካነ خلقه القرآن እንዳለችው ልክ እንደዛ የሚመስሉ መልእክተኛውን ሰለላሁ ዐለይሂ ወሰለም ፈለግ የሚከተሉ እህቶች አስፈልጉንም ወይ ካስፈልጉንስ ምን ያህል ደረጃ ነው የሚያስፈልጉ ቁርአንን በመኖር ደረጃ ምን ከፋፍለው ነገር አይደለም ኢልሃሚዬ ሁሉም ማህበረሰብ ቁርአን መኖር አለበት ደረጃው ቢለያይም ቁርአን መኖር ምንድን ይላሉ መሻይኾቹ ሰው ቀላሉን ነገር ወስዶ ከባዱን ነው ይላሉ ሂፍዝ ቀላል ነው ስንል ከመኖር አኳያ ስናየው መኖር ከባድ ነው ከባዱን ነገር ፕራክቲስ ማድረግ አልቻልንም ወይም ደግሞ መጀመር አልቻልንም ማህፈዙ ግን ይሄ ኖርማሊ ቁርአንም ባይሆን ብዙ ምን ሸመደዳቸው ነገሮች አሉ አይደል የመሸምደድም ችሎታ አለን የመኖሩንም ችሎታ አላህ ሰጥቶናል የፍላጎት ጉዳይ የዝግጅት ጉዳይ የዓላማ ጉዳይ ያስተምሩት ጉዳይ ነው ስለዚህ እንዳስፈልጎቱ ምናልባት በሙሉ ደረጃ በመንለው ሙስሊሙ በየርከኑ በያለበት መኖር ይግድ ነው ቁርአን እንትን አይደለም የሆነ ሲወርድ ለማን ነው ለዓለም ህዝብ ለነን ለሙስሊሙም ነው ይወረደው ከዛ ሙስሊም ሆኖ ከተቀበለው በኋላ ደግሞ መኖርኮ ግዴታችን ነው እንትን ቁርአንን አስፈልጎቱ እንደ መኖር ሁላችንም መኖር ነው ያለብን ሱረቱል በቀራ የደረሰው ሰውን በነظር ሱረቱን ናስም የደረሰ ሰው በመኖር እኩል ናቸው ያስተምሩት ጉዳይ ነው ሁሉም ቁርአን እጃችን ላይ ነው ያለው በሂደት እየወረደ አይደለም ይሄን ከተገበርነው በኋላ ይሄን መጣንልም ሁሉም ወርደዋል ስለዚህ ሱረቱን ከታች ለምሳሌ ቃይዳተ ኑራንያ እየቀራ ነው እንበል ግን እስላምን እየኖረ ልታዩ ትችያለሽ ይሄ ማለት የቂርአቱ ሌቭል እስልምና ለመኖር አልከበደው ያስተምሩት ጉዳይ ነው ሊከለክለው የሚችለው አይደል ለምሳሌ ከ15 አመት በላይ ላቅማ ሔዋን ላቅማ አዳም ደረሰ እንላለን አይደል በእስላም አስተምሩ 15 አመት ላይ ያለች አንዲት እህት ወይም ወንድም 17 መስር ከዛ በላይ በቃ ባለግ ከሆነ በኋላ አንድ ሰው ሱረቱል ቃኢዳ ነው እንትን ምንድነው ቃኢዳተ ኑራንያ ነው የሚቀራው ወይ ሱረቱን ናስ ነው ብለን እኮ ሰላት አልወጀበም ጾም አልወጀበም አንልም መኖር ማለት ይሄ አይደል ከዛ በኋላ አይ እንትን ነው ቃኢዳተ ኑራንያ ስለሆነች ብትዋሽ ችግር የለውም ቃኢዳተ ኑራንያ ስለሆነች የወላጅ ሐቅ ባጠብቅ ችግር የለውም እንደዚህ አይነት መሰል ትእዛዛቶችን ባይኖሩ ችግር የለውም አንልም እኮ እናስተምረዋለን አይደል አው ስለዚህ እንደ መኖር ሁሉም ሰው መኖር አለበት አስፈልጎቱ ጋር ስንመጣ ሁላችንም ፊታችንን የምናዞርበት ጉዳይ ነው የሚሆነው ይሄ ተደብሩ ፈህም ማድረጉ ምናምን ማለት ነው ስለዚህ ሙሉ ለሙሉ በሚል ሁኔታ ፊታችንን አዙረን መድረሳዎች መራኪዞቻችን ዓሊሞችም ኡስታዶችም ሁሉም እንዴት የኔ ተማሪዎች እንዴት የኔ መርከዝ ያሉ ሰዎች ቁርአንን ይኖሩታል የሚል እሳቤ ይዞ ስትራቴጂ መንደፍ አለበት ፕላን ማስቀመጥ አለበት ሀደፉ ማድረግ አለበት አው በቃ ይሄ ነው አላማው መሆን ያለበትና ምናልባትም እኮ 30 ጁዝ ሐፍዙ ወጥቶ ቢስሚላሂር ረህማኒር ረሂም ትርጉሙን ንገረኝ ብትዩ ላይ ነግርሽ ይችላል ሁላችንም ተውሂድ ምንለው ሱረቱል ኢኽላስ ያ አላህን ወህዳንያ ጽድቃ
ኢማናችንን የምታሰርጽ እለን ሱረቱል ኢኽላስ ተርጉምልኝ ብለው 30 ጁዝ ሐፍዞ ላይ ተረጉምልኝ ይችላል። እንዲሁ መረዳቱ ተደብሩ ፈህም ማድረጉ ታዩ የዛሂር ትርጓሜ ማለት ነው። ቁል ማለት በል ነው هو እሱ አሐዱ ሰመድ አንድ የሁሉም መጠጊያ የሆነ ነው። በቃ እንደዚህ ዝም ብሎ የቃላት ትርጉም ራሱ ላይ ተረጉምልን ይችላል። በዚህ ልክ ነው ተጨባጫችንና አስፈልጎቱ በዚህ ልክ ነው የማይልሽ። ስለዚህ አስፈልጎቱ እንደውም በዘመቻ ደረጃ ነው መገባት ያለበት። ቁርአንን ፈህም መደረግ ከራሳችን ጀምሮ እንድንረዳው መጣር፣ ሰዎች እንዲረዱት ማድረግ፣ ህፃን ሳንል አዋቂ ሳንል ሴት ሳንል ወንድ ሳንል አልሐፈዘም ቀራ አልቀራም ተጅዊዱ አማረም ሳንልም የቁርአን አስተምህሮት በጣም ማህበረሰባችን ላይ በጣም ትኩረት ተሰጥቶት መሰራት ያለበት ጉዳይ ነው። ከራሳችን ጀምረን ሰሞኑን እንደዚህ ተደቡር ያደረግን ተፍሲርን በተቻለ መጠን ለመቅራት እየሞከርን አንድ ሀሳብ መጣብኝ። ቁርአንን አንድ ቁርአን አያ ስናውቀው አንድ ቁርአን አያ ጋር ጠጋ ስንል ምንድነው ሌላ ቁርአን አያዎችን ደግሞ ለካ ምንም አላቅም እኔ ለካ ባዶ ነው ውስጤ ከቁርአን ባዶ ነው ውስጤ። እኔ ይሄ ሁሉ አመት የኖርኩት ቁርአንን ዝም ብሎ ማነብነቡን ነው እንጂ ቁርአንን በትክክል ለካ አላወቅኩትም የሚል ስሜት ይሰማናልና ምን ቆጨኝ መሰለሽ ኡስታዝዬ ያለውም ትውልድ ያለፈውም ትውልድ ጌታው የሰጠውን ቃል ተደቡር እንዲያደርገው የተሰጠውን ቃሉን ሳያውቁ ያለፉ በጣም ብዙ ወንድሞችና እህቶች አሉ እና እሱ ይቆጫል። ያለነው ደግሞ ምንድነው መደረግ ያለበት በተቻለ መጠን ቁርአን ጋር ጠጋ ማለት ነው ያለብን። ለማንበብ ነው መጀመሪያ መቅደም ያለበት በመሰረቱ ለማንበብ ለመሐፈዝ ተደቡር ለማድረግ ይበልጥ ቅርብ መሆን አለብን የሚልም ሐሳብ አለኝ። አንቺ ሐሳብ ላይ መጨመረው ማለት ነው ኡስታዝዬ። እንግዲህ የዛሬው ፕሮግራማችን ይሄንን ይመስል ነበረ። ስለመጣሽ ሁለት ክፍሎችን አንድ ላይ ሰርተናልና እዚህ ድረስ ስለመጣሽ ፕሮግራማችን ላይ ታዳሚ እንግዳችን ስለሆንሽ እጅግ አድርጌ አመሰግናለሁ ኡስታዝዬ። አይደለም አመሰግናለሁ፣ ሸረፍ ነው ለኔ ስለ ቁርአን ማውራት ሐቂቃ አላህ ምን ኖር ያድርገን ኢንሻአላህ። የዛሬው ፕሮግራማችን ይሄንን ይመስል ነበረ። በሁለት ክፍሎች የተዘጋጀና እንግዳችን በሆነችው ኡስታዝ ሀስና ያዘጋጀነው ፕሮግራም ይሄንን ይመስል ነበር። እስከ ሳምንት መልካም ሳምንትን ተመኘው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።